5 ኪሎ ሜትር ላይ የሚገኘው ወለንቲቲ ሰከንዳሪ ስኩል ነው። የ12ኛ ተፈታኝ ነበር 2014 ውጤቱ መጥቶልኝ ነው። መልካም ደስ ይላል በጣም እንግዲህ በእናንተ ጊዜ አዲስ ነበረ ከ9ኛ ክፍል ጀምሮ መፈተን እንዲሁም ደግሞ ዩኒቨርሲቲ ላይ ነበር የተፈተናችሁትና ምን ነበረ ስሜቱ? ያንተ ስሜት እንዴት ነበረ በሰዓቱ? ያው ለጊዜው ብዙ ወሬ ነበሩ ማለት ከ9ኛ ክፍል የመጣል የ4 ዓመት ፈተና ነው የምንፈተነው እና ዩኒቨርሲቲ ስንሄድ ብዙ ችግር አለ ነው የተባለው። በእርግጥ እንደዛ አይደለም ዛሬን ያየነው እና ለመጀመሪያው ጊዜ የ9ኛውና የ10ኛ ክፍል ትምህርቱን ስናጠና ብዙ ችግር ነበር ማለት የተነገረን እንትን ጊዜው ወደ 3 ወር አካባቢ ነበር ፈተናው ሲቀር እና ያኛውን እንትን ማድረግ አልቻልንም በእንትኑ ምክንያት ከበር ማድረግ አልቻልንም እና አንዳንዶች ስትራቴጂዎችን በመጠቀም ያው ትንሽ ቢሆን ከበር ለማድረግ ሞክረናል ማለት ነው እና ከትምህርት ቤት ተሰጠን እገዛ ነበር። ያው ላይብራሪው ትምህርቱን እንድንጠቀም ነው እየተደረግነው እና ሌላ ደግሞ የሆነ የተለያዩ ቱቶሪያሎችን በማየት ከዛ በተረፈ የተለያዩ ፕሮግራም መጠቀም ነበር እንትኑ ጊዜው ከበራረግ ነው እና ሌላው ዘዴ ነው ብዬ የማስበው ምንድነው ለምሳሌ 9 እና 10 ውስጥ ያሉትን ቶፒኮች እና 11 እና 12 ውስጥ የሚገኙት ቶፒኮች አሉ እና ያኛውን ቶፒኮች እንትን ማድረግ ያው ሪሌት በማድረግ አንዳንዴ እንትን ማየት ነው ማለት ነው። እንደዛ ከሆነ ይጠቅማል ቶሎ ብሎ ከብር በማለት የሆነ ጠቃሚ ነው ብዬ ማለት ነው። እኛም አዘጋጅተንላቸዋል ይሄንን ነገር እንዴት አድርገው እንደሚያጠኑ ሊንክ ፈጥረን እንትን ብላቸው አሪፍ ሜትድ ነው ማለት ነው አይደል? አሪፍ ሜትድ ነው በጣም ጥሩ ሜትድ ነው እና ለፈተና 2 ወር ነው አንድ ወር የሆነ ስትራቴጂ ለቃችሁ ነበር ማለት ምን ማድረግ እንዳለብን እና እንዴት ማንበብ እንዳለብን ማለት ነው እና ያኛውም አንድ ነበር ማለት ነው አንድ ግብአት ነበር ለእንትኑ መልካም ጥሎ ቶፒኩን ከበር ለማድረግ ማለት ነው እና የ11 እና የ12 ትምህርትን በደንብ ከበር ለማድረግ እኛ በእኔ በኩል እኔ የተጠቀምኩት የእናንተን ቪዲዮ ነበር ማለት ነው። በደንብ ነው እንትን የሚተባሩት እና ያኛው ነበር በጣም የተጠቀመኝ እና ከዛ በተረፈ የአስተማሪዎቻችን ጥራትም አለ እና የትምህርት ቤት እና ከዚህም ደግሞ የእናንተ ድጋፍ ነው በቃ በጣም የሚሆነው ቢያንስ ላልሰሙት ተማሪዎች ቢያሰሙት ቻናሉን ወይም ደግሞ ቲዩቶሪያል ሴንተሩን ቢያስታውቅ ብዬ አምናለሁ። በራስን በኩል ደግሞ የማገኛቸው ልጆችን እያደረኩ ነው ማለት ነው እንዲያዩ ወይም ደግሞ ይህን ቻናል ተጠቅመው እንዲያደርጉ ነው ማለት ነው ሪፖርት እያደረክ ያለሁት እና በዚህ ነበር ማለት ነው። መልካም በእናንተ ጊዜ እንግዲህ ያው አንተ እንደተናገርከው 2 ወር ወይ 3 ወር ሲቀር ነበር የተናገረውና ሊንክ በመፍጠር ነበር ስታነብ የነበረው። ይሄንን ደግሞ ኢቭን በደንብ አድርገን አሁን በቅርቡ ደግሞ በእናንተ ጊዜ ስላልነበራችሁ ብዙ ልንረዳቸው አልቻልንም ነበር። አሁን ለሚማሩት ግን በጣም አሪፍ አድርገን አንደኛ ቤዚክ ቱ አድቫንስድ የሚባል ክላስ አዘጋጅተናል። ሁለተኛ ደግሞ የቱን ከየቱ ጋር ማንበብ እንዳለባቸውም እየነገርናቸው ነበርና ከብዙ ተማሪ ደግሞ ጥያቄ እየመጣልን ያለው ምንድነው አፕቲቲዩድ፣ ባዮሎጂ፣ እንግሊሽ እንዴት አድርገን እናንብብ ነው የሚሉትና አንተ እንዴት አድርገህ ነበር እንግሊዘኛ፣ አፕቲቲዩድ፣ ሌላ ደግሞ ሲቪክ፣ ባዮሎጂ እንዴት አድርገህ ነበር ስታጠና የነበረው? እዚያ አንድ እንትን ነው አለ አንድ ማለት ብዙ የሚወራ ከተማሪዎች የሚሰማ አንድ ወሬ አለ። ምክንያቱም ከእንግሊዘኛ ቴክስት ቡኩ የትኛው ፓርት የምናነባቸው ቦታ የለም የሚባል ነገር እና አፕቲቲዩድ ደግሞ ጀነራል ነው የሚወጣው እንደዛ ነገር ነው ሁሌ የሚሰማው እና ያኛው እኔ ያነበብኩበት ስትራቴጂ መጽሐፉንና እንትኑን ሪሌት በማድረግ ነው ያው ይጠብቁ ነበርኩት እና መጀመሪያው ከመጽሐፍ ከጨረስኩ በኋላ ቶፒኩን ከመጽሐፍ ከጨረስኩ በኋላ ሌላ ተጨማሪ ደግሞ ካልገባኝ ወይም ደግሞ ሌላ አዲሽናል ነገር ለምፈልግ ሌላ ሪፈረንስ ላይ ያለው ማለት ነው ደግሞ
ካስፈለገ ቪዲዮም ዳውንሎድ ያለው ማለት ነው። በዛ ፎርም ነበር። እስኪ ለምሳሌ እንትን አፕቲቲዩድ እንዴት ነበር ያጠናኸው? ኦኬ አፕቲቲዩድ ያው አብዛኞቹ ልጆቹ ሲተት ነው ብዬ የማስበው ሙሉን ጥያቄው መስራቱ ነው። ያው ሙሉ ጥያቄ መስራት ለሌሎችም እንትኑ አይጠቅምም። በርግጥ ጥያቄው ሲሰራ ጥያቄውን ሲሰሩት እንትን ነው ማለት ሙሉን ጥያቄው ከመስራት ጥያቄው እንዴት ነው የሚወጣው እነዛ ጥያቄ የሚያወጡት እንትራንሱ ሚላኑ እንትን ፎከስ ሆኖ የሚመጣው የሚል ነገር አይተን እንትን ቢያደርጉ ማለት ነው። እኔ አፕቲቲዩድ የሰራሁት በእንትን ነበር። መጀመሪያ አዩ ጥያቄው ምን አይነት ጥያቄ እንደሚያመጡት እና ከ2 ዓመት ጀምሮ ማጥናት ጀመርኩ ማለት ነው ፈተናው። ከዛ በኋላ ጥያቄውን መስራት አቁሜ ወደ መጻፍ እንትዋል አይደል ማለት እንዴት መስራት እንዳለባቸው ምናምን የሚል መጽሐፍ አነበብኩ እንጂ ጥያቄው ያን ያህል አልሰራሁም ማለት ነውና እኮ እሱ መጽሐፍ ብትነግረን የተጠቀምከውን መጽሐፍ ሳት ነው SAT ማለት ነው ስኮላስቲክ አፕቲቲዩድ ቴስት የሚል መጽሐፍ ነው። ኦኬ ገዝተህ ነው ያነበብከው? ገዝተኸው ነው መጽሐፉን? ሰው ነው ሰጠኝ። የድሮ መጽሐፍ ነው ሰው ነው ሰጠኝና ያኛው ነበር። በርግጥ መጽሐፉ ብዙ ጥያቄ የለውም ማለት ኤግዛምፕሎች የለውም። ግን ለምሳሌ ቨርባል ሪዝኒንግ እንዴት እንደሚሰራ የሎጂክ ፓርቱ እንዴት እንደሚሰራ ምናምን ነው የሚያሳዩ እንጂ ዳይሬክትሊ እንትኑ አይደለም የሚያሳየው ይሄ ጥያቄው እንዴት እንደሚሰራ ምናምን። በርግጥ አንዳንድ ኤግዛምፕሎች አሉ እና ሙሉን አይደለም እንትን የሚያደርገው ማለት ነው። እና ያኛው ነበር እኔ የተጠቀምኩት። ለምሳሌ ጥያቄው ሲሰሩ ሎጂክ ፓርቱ ወይም ደግሞ ቨርባል ሪዝኒንግ ሲሰሩ ሲል አንሱ የሆነ በቃ በየሆነ በሚትፈልጉት እንትን እንዲገባቸው አድርጋችሁ ዝም ብሎ የሆነ ሲል ምናምን አንሱ ምናምን እንትን ነበር በዛ መልክ ነበር እኔ እንትን ያልኩት ማለት ነው። ኦኬ መጽሐፉን ከቨሩን አንስተህ ብትልክልኛለህ ለልጆች ካገኙት እንዲጠቀሙበት። ቤት ካለ መጽሐፉ ፎቶ አንስተህ ብትልክልኝ ደስ ይለኛል። እሺ ላሳው ሰጥቻለሁ ፈልጌው አመጣለሁ። እሺ ሌላ ደግሞ እንግሊሽሳ እንዴት ነበረ የተዘጋጀኸው? ከዩኒት 1 ጀምሬ ነበር እያነበብኩ የነበርኩት ኤክስትሪም መጽሐፉን ማለት ነው። አዎ ኤክስትሪም እና ሌላ ከቴክስት ቡክ ደግሞ የሚፈልጋቸው ብዙ ነገር አለ። በርግጥ ፈተናው ፎከስ የሚያደርገው ቴክስት ቡክ ላይ ነው። አዲሽናል ለመፈለግ ነው እዛ ላይ ሄድኩት። መጽሐፉን ደግሞ ቴክስት ቡኩን እንደዛ ነው ኩት ማለት ነው። ብዙ ነገሮች አሉ። ለምሳሌ አፔንዲክስ በኋላ ምናምን የሚቀመጡት ነገር ማለት ነው። ከዛ ውስጥ ቮካብለሪዎችን በማውጣት ከነዛ ቮካብለሪዎች ውስጥ ደግሞ የማላቃቸውን ሌላ ሪፍረንስ ላይ በመፈለግ እነዛ ቮካብለሪዎችን እያጠናሁ ነበር ማለት ነው። እና ዳይሬክትሊ ከመጽሐፍ ነበር ቴክስት ቡክ ነበር። ከቴክስት ቡክ ነው አዲሽናል ከእንትን ነበር ኤክስትሪም ደግሞ ከዩኒት 1 ጀምሮ እስከ መጨረሻ ማለት ነው። መልካም ሲቪክስ ሳ ማለት የሲቪክስ እና የባዮሎጂንም አንድ ላይ ነገረኝ እስኪ። እሺ ሲቪክ እና በርግጥ ባዮሎጂ ምንም ቴክስት ቡክ ብቻ ነው ነበርኩት። እሱ ለማድረግ መረጋጋት ብቻ ነበር የሚያስፈልገው እና የሎኩን ቢዛት ሳይሆን ምን ያህል ተረዳሁ ነው ችግሩ። ማለት አንዳንድ ልጆች ምንድነው የሚያደርጉት ፕሮግራሙን ያውቁና እስከዚህ ፕሮግራም ያን ያህል ሎክ መጨረስ አለብኝ ይላል። ይሄ በጣም መጥፎ ማለት አሁን የሎኩን ቢዛት ሳይሆን ያጠናኸው የሆነ ኢንቨስት አደረግከው ታይም ላይ ምን ያህል ተረዳ ምን ያህል ፕሮዳክቲቭ ነው በምን ያክል ጥራት አነበብከው ነው እንጂ ምን ያህል ሎክ ጨረስኩ አይደለም። አሁን ፕሮግራም ሲያውጡ አንዳንድ ልጆች ምንድነው የሚያደርጉት 3 ሰዓት ውስጥ አንድ ዩኒት መጨረስ አለብኝ ወይም ደግሞ የሆነ ነገር በቃ ይሄን ቶፒክ ከብር ማድረግ አለብኝ እንደዚህ ነገር። ይሄ ፈጽሞ ስህተት ነው አይደል? አዎ ስህተት ነው የሚመስለኝ እንደ ራሴ ማለት ነው። እንደ ራሴ ስህተት ነው የማምነው ነው። ከዚህ ልክ በተረጋግቼ ካነበብኩ በኋላ እስከ የትኛው ዩኒት ወይም ደግሞ ምን ያህል ነው አንደርስታንድ ማድረግ እንችለው የሚል ነገር ነው ማድረግ አለባቸው ማለት ነው። እና ሁሉንም ግን ከእንትን ተነስቼ ነው እያነበብኩ ነበር ዩኒት 1 ማለት ነው መጽሐፍ ነው። ስፔሻሊ ስቴቪክን ሁሉንም ነገር በቃ አክቲቪቲዎችን አሉ ኬዝ ስተዲ ሁሉንም ከዩኒት 1 እስከ መጨረሻው እየሄድኩ ነበር እያነበብኩት። እንደ ድንገት ለፈተናው አንድ ሳምንት ሲቀር ኤክስትሪም ምናምን ማንበብ ጀመርኩ እንጂ እንትን ብቻ ነበር ያነበብኩት። ኦኬ ውጤትህ ስንት ነው በአጠቃላይ?
ውጤቱ ከ700 560 ነበር። ኦኬ መልካም። እንግዲህ እናንተ 9 እና 10 ቀድሞ ቢነገራችሁ ከዚህ በላይ ውጤት የማምጣት እድል ነበራችሁ ጊዜ ስለሚኖራችሁ ማለት ነው። አዎ በእርግጥ ብዙ እንትን ነበር በችኮላ ስላነበብነው ነው እንጂ ቢንረጋጋ ነው እንትን ከዚህ በላይ ይመጣል ነው ብዬ ነው የማምነው። ከዛ ግን ችግሩ ሌላ ችግር ደግሞ ልጆች ላይ የማያቸው ምንድነው ጊዜ አለን ምናምን የሚባል ነገር ነው። እንትን ነውና ጊዜው ሳታቅ ነው የሚያልቀው ማለት ትክክል እና ነገ ከነገ ወዲያ ከአንድ ሰዓት በኋላ ምናምን የሚባል ነገር አለ። ትክክል ብዙ ሲተቱ ያኛው ነው በቃ እና ጊዜው ራስን ካወቅ በቃ ከያኛው ጊዜ ጀምርና አንድ እንደዛ ነው የሚሻለው እንጂ ነገ ያነባለው ከነገ ወዲያ የሚመጣ ሳምንት ምናምን የሚባል ነገር በጣም ጎጂንት ነው ሀሳቡ ነው ብዬ ነው የማምነው። አዎ እንዲሁም የሆነ መጽሐፍ ሳነብ ያገኘሁት እንደውም የጉብዝና አንዱ ሚስጥር ቀድሞ መገኘት ነው የሚል ነገር አለና ነገሮችን ቀድሞ መጨረስ ለስኬታማነት በየትኛውም ዘርፍ ለስኬታማነት ትልቅ ቦታ አለው። ነገሮችን በሰዓቱ መጨረስ ነገ አለኝ ከነገ ወዲያ አለኝ ምናምን እያልን ስንቆይ ጊዜያችንን በአግባቡ አንጠቀምም። ነገ ከነገ ወዲያ እያልን ማጨረሻ ቀን ላይ ሲደርስ ነው ተፍተፍ የምንለውና ያ ነገር አስቸጋሪ ነው በጣም። ከአሁኑ ጀምሮ ቢያነቡ መልካም ነው የምትለው አይደል? አዎ እና ሌላ ደግሞ ለምሳሌ ሌላ ስትራቴጂ መጠቀም ለምሳሌ እኔ የሚጠቀምበት ስትራቴጂ እና ሌላ ሰው የሚጠቀመውን ስትራቴጂ ኮፒ አድርጌ የማምጣ ከሆነ እኔ ሊያስቸግር ስለሚችል በራሴ መንገድ ማለት ለእኔ እንዴት ካረኩ ነው የሚገባኝ የሚል መንገድ ቢጠቀሙ ጥሩ ነው። መልካም አሪፍ። ከዛ ይልቅ ለፈተና ሲቀርቡ ግን ብዙ ጥያቄዎችን ከመስራት ይልቅ እኔ እንደኔ እንደራሴ የሆነ ትክክል ነህ ትክክል እና ጥያቄውን ከመጠየቅ ይልቅ ሪቪዥን ቲፕ ሪቪዥን ቢያደርጉ ጥሩ ነው ብዬ ነው የማምነው። እና ባይጠየቁ ጥሩ ነው ጥያቄዎችን ለፈተና ሲደርሱ፣ ምክንያቱም ቴንሽን ውስጥ ነው የሚገቡት። ትክክል። እኔ ዩኒት 5 ደርሼ የሆነ ልጅ ደግሞ ዩኒት 2 ካለ እና እኔ ዩኒት 5 ቁጭ ብዬ ያ ልጁን የአምስተኛ ጥያቄ ከጠየቅ ልጁ ቴንሽን ውስጥ ነው የሚገቡ ማለት ነው። እኔ እንዴት አድርጌ ነው ዘር ደርሶ ምናምን የሚባል ነገር አለ፣ ብዙ ነገር አለ። ያ ልጅ ደግሞ ነው የሚገቡት ማለት ነው። እና ሌላው በጣም እያስቸገረኝ የነበረው አነባለሁኝ ካነበብኩ በኋላ ጥያቄ ለመስራት ካጣው በኋላ ለምሳሌ አንድም ጥያቄ ይሁን ሁለቱም ጥያቄ ይሁን ካጣው የሆነ የበታችነት ስሜት ነው የሚሰማኝ። ማለት አንድ ቢራስ እንዴት ነው የማልሰራው እንደዚህ ከሆነ ኢንትራንስ እንዴት ነው የሚሰራው የሚል ነበረኝ ስሜት ነበረኝ። ያኛው ፈተናው ጋር ከሚደርሱ ነው እንጂ ችግር የለውም። ማለት ከእናንተ የሚጠበቀው ማንበብ ነው። እንዲህ ስታስቡ ሁሉንም የሚታልቁ ላይመስላችሁ ይችላል፣ ግን በደንብ ካነበባችሁ ፈተና ላይ ከተቀመጣችሁ ቀላል ነው ብዬ ነው የማምነው ማለት ነው። እና ፈተናው 3 ሰዓት እንትን አድርጎ ነው የሚመጣው ማዕከል ማለት ነው። አንደኛው ቀስ ብሎ የሚረዱትን እና ማዕከለኛው እና እነዛ ኢንቴሊጀንሶችን እንትን በማድረግ ነው የሚመጡት ማለት ነው። ጥያቄም ደግሞ በዚህ መልኩ ነው የሚመጣው። በጣም ቀላል ጥያቄ አለ፣ በጣም የሚከብድ አለ እና መሀል የሚገኝ በቃ እንትንም አለ ማለት ነው። ትንሽ አስቡ የሚል ማለት ይችላሉ። እሺ መልካም። ሌላ ደግሞ አንድ የምጠይቅህ ነገር ምንድነው ብዙ ተማሪ ቪዲዮ ብቻ ባይ ወይም ደግሞ ሪፈረንስ ቡክ ብቻ ባነብ ቴክስት ባላነብ የሚሉ ጥያቄዎች ያነሳሉና እንደኛ ተማሪዎችን የምንመክረው ቴክስት ቡክ እያነበቡ ያላነበባቸው ቦታ ላይ ቴክስት ቡክ እያነበቡ የማይገባቸው ቦታ ላይ ቪዲዮ እየሄዱ ሪፈር ቢያደርጉ ሪፈረንስ ቢጠቀሙ ከዛን አንብበው ከጨረሱ በኋላ ጥያቄና ጥያቄዎችን ቢሰሩ ብለን ነው የምንመክረው። አንተስ በዚህ ዙሪያ እንዴት ነበር የምትለው? ሞር ቴክስት ላይ ነው ሪፈረንስ ላይ ነው ምን ላይ ነው እስኪ ፎከስ አድርገህ የነበረው? እኔ በአብዛኛው እንትን ላይ ነው ፎከስ ያደረኩት፣ ቴክስት ቡክን ብቻ ፎከስ ቢያደርጉ ማለት ነው። እና እኔ የተጠቀምኩት ሙሉ ትኩረቴ መጽሐፍ ላይ ነበር። ያንን ቶፒክ ደግሞ ለመረዳት እንትን የእናንተን ቪዲዮ እና እንትኑም እየተጠቀምኩ ነበር ማለት ነው። ቴክስት ቡክ እንትን ሪፕሬዘንት ማለት ነው። እና የግድ የእንትኑን ሳይሆን መጽሐፍቶች ማለት ሪፈረንስ ላይ ያሉትን ነገር ከበር ከማድረግ ይልቅ መጽሐፉን ከበር አድርግቶ እንትን ቢያሉ ማለት ነው። እና ቪዲዮ ከእንትን ጋር እንትን አያደርግም። የሆነ ኦፕሽን ነገር የለውም ከቴክስት ቡክ ጋር። አይ እሱማ እያገናኘን ነው የምንሰራው። የስ ከመጽሐፍ ስለምታሳምሩ ያን ያህል ነገር የለውም ማለት ነው። እና እንትን ነው። እና ሌላው ነገር ደግሞ
ሪፍሬንስ ላይ ያለው ነገር ለምሳሌ ስለ የሆነ ቶፒክ ዲፊኒሽኑ ብቻ ነው ያለው ማለት ነው። ግን ቴክስት ቡክ ላይ ያለው ከና ማብራሪያ ነው ብዙ እንትን የሆነ ባዮሎጂካሊ ይሁን በእንትን የሆነ ያው ባክግራውንድ ቢሆን ባይሆን እንትን ነው ማለት ነው የሚያስረዳ ስለሆነ ሞር ፎከሳቸው የሚያደርጉት መጽሐፍ ቴክስት ቡክ ላይ ቢሆን ጥሩ ነው ብያለሁ። ከዛ በኋላ ያልገባቸውን ዩኒት ወይም ደግሞ ቶፒክ ቪዲዮ ቢሆን እንትን ቢያዩ ጥሩ ነው ብያለሁ። ጊዜ ከሌላቸው ግን ቪዲዮ ቢያዝ ነው የሚመክረው ነው። መልካም እሺ፣ በጣም እናመሰግናለን። ዘሰክሬትን በምን አጋጣሚ ነበር ያወቅከው አንተ? እኔ እንደ ቻንስ ሆኖ የሆነ ጓደኛ ነበር የሆነ ቶፒክ አስቸግሮን ነበር። ከዛ በኋላ ታስታውሰዋለህ? ቶፒኩን ታስታውሰዋለህ? አዎ አስታውሳለሁ። ማለት ኪርኮፍስ ሩል የሚል ነበር ክሪቶስ ጀክሽን ሩል። እሺ እነዛ ያ ቶፒኩ በጣም ነው ያስቸገረና ያ ቶፒኩ እየፈለግ ዩቱብ ላይ ከዛ አገኘ ነው የሆነ በእንግሊዝኛ ኦርጋኒክ ኬሚስትሪ ምን ሰውዬ ማለት ነው እና እንደ ሆኖ በአማርኛ አገኘን ማለት ነው። ደውልልኝ እና የሚገርሙ እንትኖች አሉ ምናምን አለኝ። ከዛ ገብቼ ሳየው እናንተ ነው ከዛ ሙሉ ቪዲዮአቸው ማለት ነው የለቀቃችሁት እንትን እንዳለ ዳውንሎድ አደረኩ ማለት ነው። ከዛ ቤቶች ቪዲዮ ማምጣት ማለት ነው እና በዛ አጋጣሚ ነበር እንትን በጣም ጠቅሞሃል። እና እጅግ ነው በጣም ጠቀመኝ ማለት ይሄ ውጤት የኔ ነው ማለት አልችልም። ያው እናንተ ቪዲዮ ባላገኘው ነው እንትን ማለት አልችልም ነበር። መልካም እሺ እሺ። ጓደኞች የኛን ቻናል ይከታተሉ ነበር እዛ የምታውቃቸው? ጓደኞች ለምሳሌ እኛ ክላስ ውስጥ የነበር ነው በ17 ሰው ነበር የምንማረው። እሺ ናቹራል ሳይንስ ከ17 ተማሪዎች ከ12 በላይ ማለት ነው ማለት ለፈተና እንትን ያላቸው ህልም ያላቸው ወይም ደግሞ ለዩኒቨርሲቲ ገብቶ ለመማር ህልም ያላቸው ልጆች የእናንተ ቪዲዮ እያዩ ነበር ማለት ነው። ከፍተኛው ያንተ ነበር ወይስ ከፍተኛው ያንተ ነበር እናንተ ክላስ ውስጥ ከእናንተ ግቢ? እና ግቢ እንደ ወረዳ መሰለኝ በርግጥ እኔ ከፍተኛው እሱ ነበር 560። መልካም እሺ፣ በጣም ጥሩ ነው። በጣም እጅግ አድርገን እናመሰግናለን። ወደፊት ደግሞ አብረን ነው የሆነው። ያው እኛም ሁሉን ሳብጀክት አሁን እየሰራን አይደለም፣ ወደፊት ግን እንሰራለን። ያለውም ቢሆን ግን ለምሳሌ አንድ ሰው ፊዚክስ፣ ማስ፣ ኬሚስትሪ ሲረዳ ትምህርቶችን እየወደደ ነው ይመጣል። ሌሎችንም በሞቲቭ ማንበብ ይጀምራል ማለት ነው። በቅርቡ ደግሞ ሌሎችንም ለማካተት እንሞክራለን። በአጠቃላይ አሁን የሚማሩ ተማሪዎች ደግሞ ብዙ ተማሪ ዘንድሮ ስለወደቀ ትኩረታቸው እነሱ ላይ ነው ያደረጉት፣ ያለፉት ላይ አይደለም። እና አንተ ለነዚህ ተማሪዎች ምን መልእክት አለ? ተማሪዎች ወድቀዋል፣ ብዙ ወድቋል፣ እኛ እንወድቃለን ብለው ለሚፈሩ ተማሪዎች ምን ማድረግ አለባቸው ብለህ ነው የምታስበው? እኔ በርግጥ የምለው ሁሉም ሰው የሚለው ማንበብ ያነበበ ተማሪ ያልፋል፣ ያላነበበ ደግሞ አያልፍም ማለት ነው። ነገር ነው ማለት የሰራ ሰው ያገኛል፣ ያልሰራ ያገኛል ማለት ነው። ይሄ የታወቀ ነገር ስለሆነ ነው ማለት ነውና 900,000 ተማሪዎች ከወደቁ በእነሱ በራሳቸው ጥፋት ነው። በርግጥ አንዳንድ ተማሪዎች ካሉ በስተቀር ማለት ነው። አንዳንድ በፍርሃት የወደቀ አይጠፋም ማለት እና እንደዛ አይነት ተማሪዎች ወሬ ሰምቶ ማለት የሆነ ወድቁ ምናምን የሚሉት ወይ ሳይሰሙ ከነሱ የሚጠበቀው ነገር የሚሰሩ ከሆነ ወይም ደግሞ ከነሱ የሚጠበቀው ነገር የሚያደርጉ ከሆነ ምንም ጥርጥር የለውም ያልፋሉ ማለት ነው። ግን ታይም በጣም ሀርድ ነው ለማለት ማለት ብዙ ጭንቀት አለ። በቃ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላል። ግን በርግጥ በጣም ወሳኝ እንትን ነው ጊዜ ነው እንትን ለማድረግ ማለት ነው። የወደፊትን ጌታ ፋንታ ለመወሰን ወሳኙ እዚህ ጋር ነው ብዬ ነው ማምነው ነው። በርግጥ እሺ መልካም፣ እጅግ አድርገን እናመሰግናለን። እስኪ አንድ ጨምርልህ። አሁን 11ኛ ለሚማሩ ተማሪዎች ረጅም ጊዜ አላቸው። እነሱ ካሁኑ ጀምረው የሚደውሉ አሉና ምን ማድረግ አለባቸው? እነሱ ክረምት ላይስ ምን ማድረግ አለባቸው ብለህ ታስባለህ? ለ11ኛዎች የሚያስተላልፋቸው እንትን መልዕክት በቃ ይሄ ቅድም አልኩት ማለት ነው። ጊዜ አለን፣ አንድ ዓመት አለን የሚሉት ነገር ቢተውት ነው። እሱ በቃ ኪለው ያኛ ነው። ጊዜ አለን፣ አንድ ዓመት አለን፣ ያኛው ጊዜ ውስጥ እናነባለን የሚሉት ነገር በጣም አስከፊ ነው እንትን ሀሳቡ ማለት ነው። እና ከአሁኑ ጀምሮ ቢያነቡት
እና ማንበብ ቢጀምሩት ጥሩ ነው ብዬ አምናለሁ። መልካም እሺ፣ እጅግ አድርገን እናመሰግናለን። እንግዲህ ወደ ዩኒቨርሲቲ በምትገቡበት ሰዓትም አብረን እንሆናለን፣ እንረዳችኋለን፣ እናግዛችኋለን። በምትፈልጉ ነገር አብረን እንቀጥላለን። እዚህ መተህ ልምድህን ስላካፈልክ እጅግ አድርጌ አመሰግናለሁ። እግዚአብሔር ደግሞ አይምሮህን ይባርክልህ። መልካም ጊዜ፣ መልካም ቀን።